የዛሬው ሐሳብ አይ ቲንክ ኢትዮጵያ ውስጥ ያሉ ሰዎች ሁሉ ቢሰሙት ደስ ከሚለኝ ምናልባት ለህዝባችንም ለብዙ ሰዎች የህይወት መለወጥ ምክንያት ሊሆን ይችላል ብዬ ከማስባቸው ሐሳቦች ውስጥ አንዱ ነው። ይሄም ስለ ስራና ፈጠራ እንድነጋገር ነው። ስራና ፈጠራ ስንል አንደኛ የስራ ፈጠራ፣ ሁለተኛ ደግሞ የፈጠራ ስራ። የሰው ልጅ በቃ ምናልባት በህይወት ውስጥ ፈጣሪ ዩኒክ አድርጎ ከሰጠው ሁለት ስጦታዎች ብዙ ስጦታዎች መካከል ዋና ዋና ከሚባሉት ሁለቱ አንዱ መስራት ነው፣ ሁለተኛው መፍጠር ነው። የሰው ልጅ ካልሰራ መፍጠር አይችልም። ካልፈጠረ ደግሞ ስራው አድካሚና ፍሬ አልባ ነው የሚሆነው። ስለዚህ የሰው ልጅ እንዲሰራ እጅ ተሰጥቶታል፣ እንዲፈጥር ደግሞ አእምሮ ተሰጥቶታል። እንግዲህ አንዱን አለመጠቀም በጣም ጎጂ ነው። ግን የሚያሳዝነው ሁለቱንም የማይጠቀሙ ሰዎች በጣም ብዙ አሉ እና ይሄንን ሀሳብ ከልጆቻችሁ ጋር አብራችሁ ብታዩት፣ ከጓደኞቻችሁ ጋር ሰብሰብ ብላችሁ ብትመለከቱት፣ መምህራን የሆናችሁ ተማሪዎች ያላችሁ ትምህርት ቤት ላይ ጊዜ ወስዳችሁ ብትወያዩበት በጣም ጥሩ ይመስለኛል። ኢቭን ስራ ቦታ ላይ የስራ ባህላችን ብዙ ቻሌንጅ መሆን ስላለበት መስሪያ ቤት አካባቢም ይህን ሀሳብ በደንብ ብታዩት ጥሩ ነው ብዬ አስባለሁ። አዳዲስ ስራ የጀመራችሁ ቢሮ የከፈታችሁ 20 30 ሰው 3 4 ሰው የምታሰሩ ይሄ ሀሳብ ሊረዳችሁ እንደሚችል አስባለሁ። ስለዚህ ስራና ፈጠራ በሚል ሀሳብ ዛሬ አንዳንድ ነገር አሳያችኋለሁ። እንግዲህ ዛሬ በምነጋገርበት እዚህ ርዕሱ ላይ እንደምትመለከቱት አንዲት ጉንዳን ከቁመቷም ከአቅሟም በላይ የሆነ ትልቅ ቅጠል ተሸክማ እንመለከታለን። እንግዲህ ጉንዳን ወይም ደግሞ ግብረ ጉንዳን ይባላል። የጉንዳን ማህበር ትልቁ ለሰው ልጅ እንደ ማስታወሻና ምሳሌ ሆኖ የተፈጠሩበት አንዱ ነገር በጣም ሰራተኛ መሆናቸው ነው እና በዚህ በስራ ህይወት ውስጥ ደግሞ አብሮ ይሰራሉ፣ ሁልጊዜ ይሰራሉ፣ ጠንክረው ይሰራሉ። ስለዚህ ምናልባት በቁጥር በምድር ላይ ካሉ ፍጥረታት በጣም ብዙ እንደሆኑ ይነገራል። እስከ 13 ትሪሊየን የሚጠጉ ጉንዳኖች ሳይኖሩ አይቀርም። ግን እነዚህ ጉንዳኖች በጣም ሰራተኞች ናቸው። ቁጥር ብቻ ሳይሆን እያንዳንዷ ጉንዳን የምትሰራውን ስራዋን አክብራ ትሰራለች። በማህበር ውስጥ ደግሞ ስትራክቸርድ በሆነ መንገድ ስርዓትና መዋቅር ባለው መንገድ ይሰራሉ። ስለዚህ እኛ እንግዲህ ከጉንዳኖች በጣም ትልቅ የሆነ አእምሮ ተሰጥቶናል። የጉንዳኖችን እንግዲህ አእምሮና አቅማቸውን ስናይ በጣም ደቃቅ ናቸው። ግን የሚከምሩትን አፈር ኩይሳ የሚባለውን አይታችሁ ከሆነ ትልልቅ ቤቶችን፣ ትልልቅ ዛፎችን ሁሉ መጥምጠው ይጨርሳሉ። ኑሯቸውን በበጋ ተዘጋጅተው በክረምት ሳይቸገሩ ያሳልፋሉ። ስለዚህ እንደ ሲምቦል ለስራ ጉንዳኑን በስዕልነት የተጠቀምኩበት ለዚህ ነው። እንግዲህ